زاد الرجال وحال دون مجالهم ጥያቄ የኢሻ ሶላት የሌሊቱ ግማሽ ላይ ይጠናቀቃል ሲባል ሰምቼ ነበር። እንዲሁም እስከ ፈጅር ድረስ አለ የሚል ሰማሁኝ። የተኛው ነው ትክክል የሚል ጥያቄ ነው። ሱለት ሰላታ የሚባል ኪታብ እየተማርኩ ነበር። ነገር ግን አስተማሪዬን ጥያቄ ጠየቅኩት። ይሄን ትምህርት ሳልጀምር በፊት ባለትዳር ነበርኩኝ። እሱም ጋር ተፋተናል። የፈታኝም 3 ነው። ንካችንን ጨርሰናል። እናም ሰውየውን ጠይቄው በአዲስ መልኩ መጋባት ትችላላችሁ፣ ካሁን በፊት ሙስሊም ልትባሉ አትችሉም፣ ኪታቡ ተውሂድን ካልተማራችሁና ካላወቃችሁ ሙሽሪክ ነው የምትባሉት እንጂ ሙስሊም አይደላችሁም። እሱም አንቺም ተማሪ ከሆናችሁ መጋባት ትችላላችሁ አሉኝ። ይህ እንዴት ይታያል የሚል ይሄ ትልቅ የሆነ ሙሲባ ነው። أو قلت قال الشافعي وأحمد እናቴ ዛር የሚባል በሽታ አለባት እና የተለያዩ ነገሮች ስለትሳላለች። የክርስቲያን ዓመት ባሎች ታከብራለች። ወላሂ እኔ ሁሌም እየመከርኳት ነበረ፣ ተይ ምንም ነገር አትጠቀሚ፣ በአላህ አምነሽ ዱዓ እያደረግሽ ወደ አላህ ተመለሽ እላለሁኝ። ነገር ግን እሺ ብላ ስትተወው ያማታል። የድሮ ልምድ አድርጌ ነው ትለኛለች። እንዲሁም ሲያማቸው ጠንቋይ ጋር ሄዳሉ፣ የባህል መድኃኒትም ይጠቀማሉ። ቤተሰቦቼ በሽርክ ተበክለዋል። እንዴት አድርጌ ላስረዳቸው? እንዴትስ ይታያል በሸሪዓችን የሚል ጥያቄ ነው። ጥያቄ በአካባቢያችን ያሉት ሙስሊሞች ቀብር ላይ ቤት ይሰራሉ። ከዛም በየዓመቱ ያረዱ ቀብሩ ዳር ቁጭ ብለው ጫት ይቅማሉ፣ ድረሱልን ይላሉ። አድባር ቆሌ ያከብራሉ። ሶላት የማይሰግዱም አሉ። ይህ ተግባር ሽርክ ነው ስንላቸው ወይም ስለ ሽርክ የሚያስተምር የኡስታዞችን ዳዕዋ ስናሰማቸው እናንተ ወሃቢዮች ምን ታውቃላችሁ? አዲስ የመጣ ሃይማኖት ይዛችሁ ይሉናል። እና ለነዚህ ግለሰቦች ዘካተል ማል ወይም ዘካተል ፍጥር እንዲሁም ከፋራ ያለበት ሰው እነርሱ መስጠት ይፈቀዳል ወይ? ካልተፈቀደ ምን ማድረግ ነው ያለብን? አብራሩልኝ የሚል ጥያቄ ነው። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم أعني وسددني وألهمني رشدي وأعوذ بك اللهم أن أضل أو أضل. ثم أما بعد، ክፍል 95 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው እናቴ ዛር የሚባል በሽታ አለባት እና የተለያዩ ነገሮች ስለትሳላለች። የክርስቲያን ዓመት ባሎች ታከብራለች። ወላሂ እኔ ሁሌም እየመከርኳት ነበረ፣ ተይ ምንም ነገር አትጠቀሚ፣ በአላህ አምነሽ ዱዓ እያደረግሽ ወደ አላህ ተመለሽ እላለሁኝ። ነገር ግን እሺ ብላ ስትተወው ያማታል። የድሮ ልምድ አድርጌ ነው ትለኛለች። እንዲሁም ሲያማቸው ጠንቋይ ጋር ሄዳሉ፣ የባህል መድኃኒትም ይጠቀማሉ። ቤተሰቦቼ በሽርክ ተበክለዋል። እንዴት አድርጌ ላስረዳቸው? እንዴትስ ይታያል በሸሪዓችን የሚል ጥያቄ ነው። የተኛውም ሰው ሙስሊም ነኝ ሲል ኢስላም ማለት ምን ማለት እንደሆነ ጠንቅቆ ሊያውቅ ይገባዋል። በአፍ ብቻ ሙስሊም ነኝ ማለቱ በቂ አይደለም። የግድ እስላም ማለት ምን ማለት እንደሆነ፣ ኢማን ማለት ተውሂድ ማለት ምን ማለት እንደሆነ ልናውቅ፣ እምነታችን ልናስተካክል ይገባናል። የኢማን የኢስላም ተቃራኒ ኩፍርና ሽርክ ምን ማለት እንደሆነ አውቀንም ልንርቀው ልንጠነቀቀው ይገባናል። አላህ በተከበረው ቃሉ ومن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى بله. ከአላህ ውጪ በሚመለክ ነገር በሙሉ የካደ ከዛም አስከትሎ በአላህ ያመነ ጠንካራውን ማይበጠሰውን
የኢማን ገመድ ጨብጧል ይዟል ብለናል። በመላስ ማመኑ ብቻ አንዳንድ የመረጥናቸው ህግጋትን መተግበሩ ብቻ በቂ አይደለም። ከሽርክ ከኩፍር ልባችንንም ስራችንንም ንግግራችንንም ልናጠራ ይገባናል። ከአላህ ውጪ ያሉ ነገሮችን ምንም አይጠቅሙም ምንም አይጎዱም ብሎ ሳያምን አንድ ሰው በመላሱ ላ ኢላሃ ኢላላህ ቢል ሶላት ቢሰግድ ይህ ተግባሩ ሊጠቅመው አይችልም። ካነበብነው የቁርአን አንቀጽ ምንረዳው አስቀድሞ በጣጉት መክፈር ያስፈልጋል። ከአላህ ውጪ የሚመለክ ነገር በሙሉ ጣጉት ይባላል። በጂኒና በሸይጣን ማመንም ይሁን ለነሱ በማረድ የሚያዙትን መጥፎ ነገር በመታዘዝ አልያ ደግሞ በድግምት በሲሕር በማመንና ወደዛ በመሄድም ይሁን የተበከለ ሰው ለስሙ ሙስሊም ነኝ ማለቱ አንዳንድ የእስላም ህግጋትን መተግበሩ አይጠቅም። አህለል ኪታቦችን አላህ ሲያወግዝ ዩእሚኑነ ቢልጅብቲ ወጣጉት በጅብትና በጣጉት ያምናሉ ብለዋል። በድግምት ያምናሉ፣ ከአላህ ውጪ በሚመለኩ ነገሮች ያምናሉ ብሎ ስህተታቸውን ከነገረን በኋላ ኡላኢከ አለዚነ ለዐነሁሙላህ ብሎናል። እንዲህ አይነትን ድርጊት የሚፈጽሙ አላህ የረገማቸው ሰዎች ናቸው፣ ከረሕመቱ ያራቃቸው ሰዎች ናቸው ብለናል። ሸይጣን የሰው ልጆች ጠላት ነው። ዲናቸውን ከጌታቸው ጋር ያለውን ግንኙነት በማበላሸት አኺራቸውን እንዲያጡ ከአላህ እንዲጣሉ ሌት ተቀን ይጥራል። ዋነኛ ዓላማውም ይሄ ነው። ለዚህም አላህ ሸይጣን የእናንተ ጠላታቸው ነው እናንተም ጠላት አድርጉት ብሎናል። ከቻለ የሰው ልጅን ማክፈር ነው የሚሞክረው፣ ሽርክ ላይ እንዲወድቅ ማድረግ ነው የሚሞክረው። ይሄን ካልቻለ ቢድዓ ላይ ከበባድ ወንጀል ላይ የሰው ልጆችን ለመጣል ነው ጥረት የሚያደርገው። የሙስሊም ዋና ሀብቱ ኢማኑን ተውሂዱን አላህን ማወቅና አላህ በሚወደው መንገድ የተጓዙ ኖሮ ኢማንን ተውሂድን ይዞ ከአላህ ጋር መገናኘት ነው። ይሄን የሚያሳጣንን ነገር በሙሉ እርግፍ አድርገን ልንተው ልንጠነቀቅ ይገባናል። ኢማናችን ለመጠበቅ የሚያስከፍለውን ዋጋ ሁሉ ልንከፍል ይገባናል። ብንራብ፣ ብንጠማ፣ ብንታመም፣ ብንደሃይና ብንቸገር እንኳ ዋናውን ሀብታችንን ኢማናችንን ቸላ ልንል ሌሎች ነገሮችን ከኢማናችን ከዲናችን ልናስበልጥ አይገባን። ልጆቻችሁ፣ ወላጆቻችሁ፣ ማረፊያ መኖሪያ ቤታችሁ፣ ምትጓጉለት ንግዳችሁ፣ ወርቅና ብራችሁ ከአላህ ከረሱል በአላህ መንገድ ከመታገል የበለጠ ተወዳጅ ከሆነ እናንተ ጋር እንግዲያውስ የዚህ የተሳሳተ ውዴታችሁን ምርጫችሁን ዋጋውን ተጠባበቁ ብሎ አላህ ተባረከ ወተዓላ አዝቷል። ወላጅና ልጅንም ይሁን መኖሪያ ቤትንም ይሁን ንግድንም ይሁን የተኛውንም ዱንያዊ ነገር ከአላህ ከረሱል የበለጠ ከአኺራ ከዲን የበለጠ ልንወዳ ይገባን። ዲን ላይ ቀጥ ካልኩኝ አላህ የሚጠራውን ነገር ከተውኩኝ ያመኛል አይባልም። ብንታመም እንኳ የሰው ልጅ ቢታመም ከህመም ቀጥሎ ያለው ሊኖር የሚችለው ነገር ሞት ነው። በአላህ ያመነና ዲን ላይ ቀጥ ያለ ሰው ቢሞት መሞቱ ለሱ ኸይር ነው። ወለልአኺረቱ ኸይሩን ለከ ሚነል ኡላ እንዳለው አላህ አኺራ ላንተ ከዱንያ ይሻላል እንዳለው። ወማ ዒንደላሂ ኸይሩን ሊልአብራር አላህ ዘንድ ያለው ጸጋ ኒዕማ አኺራ ደግ ለሆኑ ለአላህ ባሮች ኸይር ነው ከዱንያ የተሻለ ነው ብላ ዲን ላይ ቀጥ በማለት ወንጀልን በመተው ምክንያት መሞት ራሱን የቻለ የሸሃዳ አይነት ነው ሊሆን የሚችለው ደረጃን ከፍ የሚያደርግ። አላህ የሚጠላውን ነገር ከተውኩኝ ያመኛል፣ አላህ ዋጅብ ያደረገውን ነገር ካደረኩኝ ያመኛል እያሉ በሰራነው መጥፎ ስራ ምክንያት ሊመጣ ከሚችል ከአኺራ ቅጣትና ከአላህ ቁጣ ይልቅ የዱንያን ህመም የዱንያን ችግር መፍራት በአኺራ ያለማመን ምልክት ነው ሊሆን የሚችለው። ይህ እንዳለ ሆኖ ለአላህ ብሎ አንድ ነገር የተወ አላህ ተባረከ ወተዓላ አይጥለውም። ትንሽ ሊፈተን ይችል ይሆናል። መሰበር ነው። ሶብር የኢማን አንዱ አካል ነው። ያውም ትልቁ የኢማን አካል ሶብር ነው። ሶብር የሌለው ኢማን የለውም ተብሏል። ስለዚህ በአላህ ተባረከ ወተዓላ ተመክታ ተወክላ እንዲህ አይነት ነገሮችን በሙሉ ልታቆም ከአላህ ውጪ ላለ አካል መሳል ወንጀል እንደሆነ ሽርክ እንደሆነ ልታውቅ ማረድ ያለባትም ለአላህ ብቻ እንደሆነ ልታውቅ
የካፍሮችን ዓመት በዓል ማክበር ኩፍራቸውን ማጽደቅ እንደሆነ ልታውቅና ከእንዲህ አይነቱ ሁሉ አላህ ከሚጠላው ተግባር ራሷን ልታጠራ በተውበት ልትታጠብ ዲኗን እስካስተካከለች ድረስ የአዱንያ ፈተና ቀላል እንደሆነ የሰው ልጅ በአዱንያ በደረሰበት ሙሲባ ሰብር ያደረገ እንደሆነ አኺራ ላይ የላቀ ምንዳን አላህ እንደሚሰጠው ልትረዳ ልታስረዳት ይገባል። አላህ ተባረከ ወተዓላ በሱ የተመካን ሰው እሱ ራሱ እንደሚበቃው እንደሚጠብቀው ቃል እንደገባም ልትረዳ ልታስረዳት ይገባል። ከእንግዲህ አላህ ይበቃኛል፣ በምንም ከአላህ ውጪ ባለ አካል አልመካም፣ አልደገፍም፣ ሙሉ በሙሉ ወደ አላህ ተመልሻለሁ፣ አላህ ተቀበለኝ፣ ማረኝ፣ ጠብቀኝ፣ ፈውሰኝ ካለች አላህ ዱዓን እንደሚሰማ በሱ የተመካን ሰው እንደሚጠብቅ እንደሚረዳ ይነገራትና ይህ እስኪሳካ ድረስም ለተወሰነ ጊዜ ፈተና ሊኖር እንደሚችል አላህም ተባረከ ወተዓላ ከችግር በኋላ ድልን፣ ሰላምን፣ ደስታን እንደሚያመጣ አላህን የፈራ ሰው አላህ መጨረሻው እንደሚያስተካክልለት ሊነገራት ይገባል። ይህ እንዳለ ሆኖ እንዲህ አይነት ያስለመዱትን መጥፎን ነገር ሲተዉ የታመሙ እንደሆነ ተመልሶ ወደዛው ጭቃ መግባት ሳይሆን መፍትሄው ሸሪዓዊ መድኃኒቶች አሉ። ቁርአን መቅራት፣ ከቁርአን ውስጥ ሱረቱል ፋቲሃን፣ አያተል ኩርሲን፣ ቁል ሁወላሁ አሐድ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስን ሌላም ማንኛውንም ቁርአን እየቀራች እጇ ላይ ትፍ ያለች መላ ሰውነቷን መዳበስ፣ ውሃ ላይ ትፍ ብሎ መጠጣት ለእንዲህ አይነቱ ችግር መፍትሄ ነው። እንደዚሁ ደግሞ የጧትና ማታ ሁኔታዎች ሲቀያየሩ የሚባሉ ዚክሮችን ጠብቃ እንድትል ማድረግ መምከር ነው። አላህን ባስታወስነው ቁጥር አላህ ያስታውሰናል። ዘውትር በለመነው በጠራነው ቁጥር አቤት ይለናል። አላህን መርሳት የለብንም። አላህን ስናስታውስና ሁሌ ስንለምነው ዱንያ አኺራችን ይስተካከላል። ከሱ ስንርቅ ዱንያችንም አኺራችንም ይበላሻል ብሎ ምክር መለገስ ነው። እሷ ራሷ አያተል ኩርሲን፣ ቁል ሁወላሁ አሐድን፣ ፋቲሃን፣ ቁል አዑዙ ቢረቢል ፈለቅ ቢረቢን ናስን መቅራት የማትችል ከሆነ ልጆቿ ከዙሪያው ካጠገቧ ያሉ ሰዎች ሩቃ ቢያደርጉላት ቢቀሩላት ችግር የለውም። ይሄንን ማድረግ ካልተቻለ ሸሪዓውን በጠበቀ መልኩ ሩቃ የሚያደርጉ የቁርአን ፈውስ አገልግሎት የሚሰጡ ሰዎች ካሉ ወደዛም መውሰድ ነው። ከዚህ በተጨማሪ የባህል መድኃኒቶችን መስፈርቱ በተሟላ መልኩ ጤንነትን የማይጎዳ ሐላልነቱ የታወቀ የባህል መድኃኒት ቢደረግ ምንም ችግር አይኖረው። የሚሰጡት ጠንቋዮች ሆነው ከጥንቆላ ጋር የተያያዘ ነገር እስከሌለው ድረስ ማለት ነው። ሌላኛው ጥያቄ ሱለት ሰላታ የሚባል ኪታብ እየተማርኩ ነበረ። ነገር ግን አስተማሪዬን ጥያቄ ጠየቅኩት። ይሄን ትምህርት ሳልጀምር በፊት ባለ ትዳር ነበርኩኝ። ከሱም ጋር ተፋተናል። የፈታኝም 3 ነው። ንካችንን ጨርሰናል። እናም ሰውየውን ጠይቄው በአዲስ መልኩ መጋባት ትችላላችሁ፣ ካሁን በፊት ሙስሊም ልትባሉ አትችሉም፣ ኪታቡ ተውሂድን ካልተማራችሁና ካላወቃችሁ ሙሽሪክ ነው የምትባሉት እንጂ ሙስሊም አይደላችሁም። እሱም አንቺም ተማሪ ከሆናችሁ መጋባት ትችላላችሁ አሉኝ። ይህ እንዴት ይታያል የሚል ነው። ይሄ ትልቅ የሆነ ሙሲባ ነው፣ ትልቅ የሆነ አደጋ ነው። የሚናገሩትን የማያውቁ ሰዎች የበዙበት ዘመን ላይ ደርሰናል። ይሄን የሚናገረው ሰው ወይም የተክፊር አቋም ያለው ሰው ነው፣ ሙስሊሞችን በሆነ ባልሆነው የሚያከፍር። አሊያ ደግሞ ጅህልና የወረረው በራሱ የተደነቀ የራሱን ደረጃ የማያውቅ ሰው ነው የሚሆነው። ኪታቡ ተውሂድን ያልቀራ በሙሉ ሙሽሪክ ነው። ከየት ነው የመጣው? የነቢ ሐዲስ ነው ወይስ ቁርአን ላይ የተገኘ ነው ወይስ ዑለሞች ኢጅማዕ ያደረጉበት ንግግር ነው? ኪታቡ ተውሂድን ያልቀራ በሙሉ ሙሽሪክ ነው የሚል ማንኛውም አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ ያለ የጾመ የሰገደ አቅም ሲኖረው ዘካ ያወጣና ሐጅ ያደረገ ሐላልን ሐላል ነው ብሎ ያመነ ሐራምን ሐራም ነው ብሎ ያወቀና አምኖ የተቀበለ የተጠነቀቀ ሸሪዓተል እስላምን ትክክለኛው ዲን ይህ ነው ብሎ የተቀበለ የህይወቴ መመሪያ ቁርአንና ሐዲስ ነው ያለ እሱ ሙስሊም ነው። ሙሽሪክ ሊሆን የሚችለው የኩፍርን ቃል የሽርክን ቃል አውቆ ሆን ብሎ ፈልጎ ሲናገር ሲያደርግ ነው። በሚያውቀው ያክል ጌታውን የሚገዛ የዲን እስላም መግቢያ ቁልፍ የሆነውን ሸሃደተይንን በልቡ አምኖ በምላሱ የተናገረ ሙስሊም ነው። ኪታቡ ተውሂድ በ12ኛው ክፍለ ዘመን የተዘጋጀ ኪታብ ነው።
ከዛ በፊት የነበሩ ሙስሊሞች ኪታብ ተውሂድን ባለመቅራታቸው ብቻ ሙስሊሞች አይደሉም ሙሽሪኮች ናቸው የተኛውም ትንሽ ዕውቀት ያላቸው ሰው አቅል ያለው ሰው ይሄን አይደለም نعم كتاب التوحيد የሼኽ الاسلام محمد بن عبد الوهاب ኪታብ በጣም ወሳኝ አስፈላጊ አንገብጋቢ ኪታብ ነገር ግን የተኛውም ሰው ሙስሊም ለመሆን ከሽርክ ለመጥራት እሱን ብቻ ነው መቅራት ያለበት አይባል ከሱ በፊት ብዙ የተውሂድ ኪታቦች አሉ ሶስተኛው አራተኛው አምስተኛው ክፍለ ዘመን ላይ ከዛም በኋላ የተጻፉ ኪታቦች አሉ ሌሎችም የፍቅህ ኪታቦችም ጭምር ተውሂድን ያስተምራል ብቸኛው ተውሂድ ያለውና የሌለው ሰው መለያ ኪታቡ ተውሂድን መቅራት ነው ማለት የሚናገሩትን አለማወቅ አስተማሪዎች አላህን ሊፈሩ ራሳቸውን ስሜታቸውን ሊቆጣጠሩ የሚያስተምሯቸው ሰዎችን የመረዳት ችሎታ ሊያገናዝቡ ይገባቸዋል አላህ በተከበረው ቃሉ በምን መልኩ ትምህርት መስጠት እንዳለብን ነግሮናል ቁርአን ላይ ኩኑ ረባንይን በላ እናንተ አስተማሪዎች ሆይ ተንከባካቢዎች ሁኑ እንደ ሰዎች አቅም ትምህርት ሰጪዎች ሁኑ ብለናል ኩኑ ረባንይን የሚለውን ሲፈስሩ ረባኒ ማለት ትንንሽ ዒልሞችን ለሰዎች ለጀማሪ ሰዎች አእምሮ የሚመጥኑ ዒልሞችን ከትልልቅ ነጥቦች ከትልልቅ ዕውቀቶች በፊት የሚያስተምር ሰው መሆን ማለት ነው ብላ ያስተማሪዎች ኃላፊነታቸው ማሳወቅ ከጀህልና ካላዋቂነት ማላቀቅ እንጂ ማክፈር ስም መስጠት ሊሆን አይገባው ስናስተምር بالتي هي احسن ሊሆን ይገባዋል በአማረ መልኩ በአማረ መንገድ ሊሆን ይገባዋል ምናስተምረው ትምህርትም ያማረ ጥሩ ትምህርት ሊሆን ይገባዋል ከቁርአን ከሐዲስ የተወሰደ ከሱሐቦች ከታቢዒዎች ከቀደምት ዑለሞች ያገኘነውን ዕውቀት ሊሆን ይገባል ትምህርቱን ምናስተላልፍበት መንገድም አደብ ስርዓት ጥንቃቄ የተሞላበት ሊሆን ይገባል ማስተማሩ ብቻ አይደለም ሰውን የሚቀይረው የሚሰጠው ትምህርቱ የሚተላለፍበትን መንገድ ተደማምሮ ነው ሰውን ሊለውጥ ሊቀየር የሚችለው ለሰው ሊገባው የሚችለው ያስተማሩ መስሏቸው የሚያደነቁሩ ብዙ ሰዎች አሉ የሰውን ቀልብ ያረጠቡ የመሰላቸው የሰውን ቀልብ የሚያደርጉ ብዙ ሰዎች አሉ ወደ ሸሪዓ የተጣሩ የመሰላቸው ከሸሪዓ የሚያርቁ ሰዎችም አሉ ተማሪዎችም ዕውቀት ፈላጊዎችም በተቻላቸው ያክል ለዲናቸው ጥንቃቄ ሊያደርጉ ይገባቸዋል ዒልም ዕውቀት ራሱን የቻለ ዲን ነው የዲን አካል ነው የዲኑ መሰረት ነው ይሄን ትልቅ የዲን መሰረት ዕውቀትን ከማን መውሰድ እንዳለባቸው ማንን አርአያ ማድረግ እንዳለባቸው ማንን መጠየቅ ማን ጋር መቅራት እንዳለባቸው ሊያውቁ ይገባቸዋል ባለንበት ጊዜ ዒልም ሸሪዓ ዕውቀት ማስተማር በጣም በሚያሳዝን መልኩ ንግድ ሆኗል ዕውቅና ማግኛ መንገድ ሆኗል ስልጣን ማግኛ መንገድ ተደርጓል የተኛውም ሰው የሆነ ነገር ውስጥ መግባት ከፈለገ መተዋወቅ ከፈለገ አሊያ ደግሞ የተለያዩ የሥራ አይነቶችን ሞክሮ አልሳካ ካለው ቁርአንን ኪታብን ማስቀራትን ማስተማርን ወደሚፈልጉት ዓላማ መሸጋገሪያ ማድረግ የሚታይበት ዘመን ላይ ደርሰናል ኢንሻአላህ ሰላም ወልዓፊያ በተለይ ኢንተርኔት የሚባል ነገር ከመጣ በኋላ ምንነቱ ማይታወቅ ሰው ሁሉ ራሱን በቅጽል ስም የደበቀ ብዙ አላዋቂ የሆኑ ለዕውቀት የሚጓጉ ሰዎችን ማታለልና ማጭበርበር በእምነታቸው በአቂዳቸው በገንዘባቸውም ጭምር መጫወት ተጀምሯል የሰው ልጅ ሲያመው የጤና ባለሙያ ጋር ከመሄዱ በፊት የተኛው ሐኪም ጋር ለህድ ብሎ የተኛው የጤና ተቋም ይሻላል ብሎ አጣርቶ አረጋግጦ እንደሚሄደው ሁሉ ልባችንን አቂዳችንን በተመለከተ ይበልጥ ጥንቃቄ ልናደርግ ይገባናል الشاهد كتاب التوحيد على መቅራት ብቻ ሙሽሪክ አያስብልም የሰው ልጅ ሙሽሪክ ሊሆን የሚችለው የኩፍርን ቃል የሽርክን ቃል አውቆ ሆን ብሎ ፈልጎ ሲናገር ሲያደርግ ነው በሚያውቀው ያክል ጌታውን የሚገዛ የዲን እስላም መግቢያ ቁልፍ የሆነውን ሸሃደተይንን በልቡ አምኖ በምላሱ የተናገረ ሙስሊም ነው ሙእሚን ነው የኢማኑ ደረጃ ቢበላለጥም ክታቡ ተውሂድን የቀራም ይሁን ያልቀራ ከትዳር አጋሩ ጋር በሶስት ከተፋታ ሌላ ወንድ አግብታ እስካልፈታች ድረስ ከሷ ጋር ድጋሚ ትዳር መመስረት አይቻል ይህ በሁሉም ዑለሞች ስምምነት የተረጋገጠ ነው ቁርአን ላይም በግልጽ የተቀመጠ ነው حتى تنكح زوجا غيره ሶስት የከፈታ ሚስቱን ሌላ ወንድ የትዳር ዓላማ ኖሯት በትክክለኛ መንገድ አግብታ ሳይሳካላት ቀርቶ እሱን ፈታው እስካልሆነ ድረስ ሶስት የከፈታት ባለዋጋ ድጋሚ መጋባት አትችልም ብሎ አላህ ነግሮናል ፉቃዎች ዑለሞች ዘንድም በኢጅማዕ የሚታወቅ ነገር ነው ይህ ከመሆኑ ጋር
كتاب التوحيد أسقدماችሁ ስላልቀራችሁ ሙሽሪክ ነውና የምትባሉት በሶስትም ብትፋቱ ችግር የለውም እንደገና كتاب التوحيدን ከቀራችሁ መጋባት ትችላላችሁ هذا ما أنزل الله به من سلطان ያንዳንዱ ሙስሊም ለዲኑ ሊጠነቀቅ የሚቀራውን ክታብ ማንነት የሚያስቀራውን ሰው ማንነት ፈትዋ የሚጠይቀውን ሰው አካሄድና የእውቀት ደረጃ ሊያውቅ ይገባዋል ወደ አላህ የተቃረበን መስሎን ወደ ዲን የገባን መስሎን ከዲን እንዳንወጣ ከአላህ እንዳንርቅ ሌላኛው ጥያቄ በአካባቢያችን ያሉት ሙስሊሞች ቀብር ላይ ቤት ይሰራሉ ከዛም በየአመቱ ያረዱ ቀብሩ ዳር ቁጭ ብለው ጫት ይቅማሉ ተረሱልን ይላሉ አድባር ቆሌ ያከብራሉ ሶላት የማይሰግዱም አሉ ይህ ተግባር ሽርክ ነው ስንላቸው ወይም ስለ ሽርክ የሚያስተምር የኡስታዶችን ዳዕዋ ስናሰማቸው እናንተ ወሃቢዮች ምን ታውቃላችሁ አዲስ የመጣ ሃይማኖት ይዛችሁ ይሉናል እና ለነዚህ ግለሰቦች ዘካተል ማል ወይም ዘካተል ፍጥር እንዲሁም ከፋራ ያለበት ሰው እነርሱ መስጠት ይፈቀዳል ወይ ካልተፈቀደ ምን ማድረግ ነው ያለብን አብራሩልኝ የሚል ጥያቄ ነው ሰዎች እምነታቸውን ያጥሩ በአላህ ብቻ ይመኑ በአላህ ብቻ ይብቃቁ የነብዩን ሰለላሁ ዐለይሂ ወሰለም ሱና ይከተሉ ማለት እንዴት ብሎ ነው አዲስ ዲን ሊሆን የሚችለው ይህ አዲስ ዲን ከሆነ ነባሩ ዲን የቱ ነው የተኛው ቁርአን የተኛው ሐዲስ ላይ የተኛውስ ቀደምት ዲንን ሱናን የተረዳ ዓለም ከቀብር ዙሪያ ተሰብስቦ ደረሱልኝ ማለት ማረድ የዲን አካል ነው ይቻላል ያለ ማን ነው ኢማም ሻፊዒ ናቸው ኢማም አህመድ ናቸው ኢማም ማሊክ አቡ ሐኒፋ ናቸው አብዱላህ ኢብኑ ዑመር ናቸው አቡበክር ሲዲቅ ናቸው እነዚህ ያደርጉ ከነበረ ነዓም ነባሩ የናንተው ነው ማለት ነገር ግን ረሱልም ይሁን ሱሐቦች ዘንድ ታቢዒዎች ዘንድ አራቱ የዲን መሪዎች ዘንድ እንደዚህ ነገር አይታወቅም አይፈቀድም እንደው በጥብቅ ይከለከላል አይከለከልም ኢማም ሻፊዒ ያደርጉ ነበረ ነብይ ሱሐቦች ያደርጉ ነበር የሚል ሰው ካለ ማስረጃውን ማምጣት ነው እውነቱን ከሆነ ይልቅ አዲስ መጤ ተግባር የሚባለው እስላምና ሙስሊሞች ላይ የተለጠፈው ጥያቄው ላይ የተነገረው አይነቱ ተግባር ነው የቀብር ዙሪያ ተሰብስቦ ማረድ በአድባርና በመሰል ነገር ማመን ማስረጃ በሚቀርብበት ጊዜ ማስረጃውን ማጣጣል በማስረጃ ለሚመራ ሰው አዲስ ስም መስጠት ይሄ ነው ቀደምቶች ዘንድ ማይታወቀው የሚያሳፍረው መቃብር ላይ መገንባት ከመቃብሮች ዙሪያ መሽከርከር መሰብሰብ የሱሐባ ጠላት የሆኑ ሺዓዎች ራፊዳዎች ነው የጀመሩት መቃብርን ከፍ ማድረግ በመቃብር ላይ መገንባት ወደ መቃብር መመላለስን ማብዛት በጥብቅ የተወገዘና የተከለከለ ነው ነብዩ ሰለላሁ ዐለይሂ ወሰለም በሶሒህ ሐዲታቸው لا تجعلوا قبري عيدا بلا መቃብሬን ዒድ አታድርጉት በየጊዜው መመላለሻ አታድርጉት በማለት ያውም የሳቸውን ቀብር ዒድ ማድረግ በተደጋጋሚ የሚከድበት ስፍራ ማድረግን ከልክለዋል የረሱሉ ዐለይሂ ሰላቱ ወሰላም የልጅ ልጅ የሆነ ቤተሰባቸው ከነብይ መቃብር አጠገብ ያለ ስፍራ ላይ ቁጭ ብሎ ሶላዋት የሚያወርድን ሰው ባዩ ጊዜ ነብይ ላይ ሶላዋት ለማውረድ ወደ ቀብራቸው መምጣት አስፈላጊም ተገቢም አይደለም ከአባቴ ከአያቴ ባስተላለፍኩት ወይም በተላለፈልኝ በሰማሁት ሐዲስ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ቤታችሁን መቃብር አታድርጉት ሶላት ማይሰገድበት ስፍራ አታድርጉት የኔን መቃብር ደግሞ መመላለሻ ስፍራ አታድርጉት የትም ሆናችሁ እኔ ላይ ሶላዋት አውርዱ ሶላዋታችሁ ይደርሰኛል ብለው ነብይ መቃብር ጋር ሄዶ እሳቸው ላይ ሶላዋት ማውረድን ሁሉ አውግዘዋል ኢማሙ ማሊክ ወደ መስጂድ ነብይ በተገባ ቁጥር የነብይን ቀብር መዘየርን አውግዘዋል ከክፍለ ሀገር የሚመጣ ሰው ከሀገሩ ወጥቶ ቆይቶ የነበረ ሰው አሊያ ደግሞ ወደ መስጂድ ከመጣ ቀናትን ያስቆጠረ ሰው ሲገባ የነብይን ቀብር ቢዘየር ችግር የለውም እንጂ ጠዋት ማታ በየጊዜው ተመላልሶ የነብይን ቀብር መዘየር ተገቢ አይደለም ብለዋል በህደት ቀብሩን ወደ ማምለክ ሊወስድ ይችላል በማለት በር ለመዝጋት ነው ይህ ሆኖ ሳለ መቃብር ላይ ለምታርዳላችሁ ከመቃብር ዙሪያ ለምን ትሰለፋላችሁ ሲባሉ ሌላ ስም መስጠት በመረጃ መልስ በመስጠት ፋንታ አዲስ ነገር ነው ያመጣችሁት ወሃቢዮች ናችሁ ኢላ غير ذلك ማለት ትልቅ የሆነ ስህተት ነው በአንድ ነገር ስንጣላ ፍርዱን ማግኘት ያለብን መታረቅ ያለብን በቁርአንና በሐዲስ ነው አላህ በተከበረው ቃሉ ባንዳች ነገር ብትጣሉ ባትግባቡ ወደ አላህና ወደ መልእክተኛው መልሱት ብሏል ወደ ቁርአንና ወደ ሐዲስ መልሱት ማለት እውነት ሙእሚኖች ከሆናችሁ ብሏል
በትክክል ሙእሚን የሆነ ሰው የሚያደርገውን ነገር ሁሉ ለአኺራው ለቀብሩ ለአላህ ብሎ የሚያደርግ ሰው ይህ ስራ ትክክል ነው ወይ ሲባል ራሱን ዝቅ አድርጎ አድምጦ መልስ ካለው መልስ ይሰጣል። ወይም ያምናል ወይም ያሳምናል። የሚሰራው ስራ ስህተት ከመሆኑ ጋር ማስረጃ የሌለው ከመሆኑ ጋር ለምን ይሄን ታደርጋለህ ሲባል እንዲህ አይነት መልስ የሚሰጥ ሰው ኢማኑን ሊፈትሽ ሊጠረጥር ይገባል። አላህ በተከበረው ቃሉ ሱረቱ አኒሳ ላይ በአንድ ነገር ከተጣላችሁ ከተጋጫችሁ ፊ ሸይኢን ሁሉንም ነገር ነው የሚያካትተው። ትልቅም ይሁን ትንሽ፣ ግልጽም ይሁን ብዙ ግልጽ ያልሆነ ጉዳይ ላይ አለመግባባት ከተፈጠረ በመካከላችሁ መፍትሄው ምንድነው? ፈሩዱሁ ኢለላህ ወደ አላህ መልሱት፣ ወደ ቁርአን ማለት ነው። ወደ ረሱል መልሱት፣ ወደ ሐዲስ ማለት ነው። እውነት በአላህ የምታምኑ ከሆነ ብሏል። የያዝነው ነገር ማስረጃውን ካቢኖረው ሌላ ሰው መጥቶ በያዝነው በምንሰራው ነገር ላይ ቢያናግረን እኔ የማደርገው ይሄን ከዚህ አንፃር ነው፣ አላህ እንዲህ ስላለ ረሱል እንዲህ ስላሉ ሱሐቦች እንዲህ ስላሉ እንዲህ ስላደረጉ ብለን መልስ ልንሰጥ ይገባናል። የጠየቀው ማንም ይሁን ማን የሰራን ያለው ነገር ማስረጃ ከሌለው ደግሞ ይበልጥ ልንፈራ ልንጠነቀቅ እኔ እኮ ሐቅ መስሎኝ ነው፣ ሐቅ ካልሆነ አምጣ ማስረጃ አንስተኝ ተዋለው ልንል ነው የሚገባን ሙእሚኖች ከሆነን። እዚህ መሰዳደብን መተቻቸትን ስም መሰጣጠትን ትተን ወደ ትክክለኛው ዒልም ወደ ቁርአን ወደ ሐዲስ ልንመለስ ይገባናል። የረሱልን ሱና ቁርአንን ሐዲስን የሱሐቦች የታቢዒዎችን የአራቱን የዲን መሪዎችን አቋም ሱና የዋህብዮች አቋም ነው ልንል አይገባን። የረሱልን ሱና መመለስ ቁርአን ሐዲስን መመለስ ለኢማን ያሰጋል። ከአላህ ውጪ ላለ አካል ማረድ ከአላህ ውጪ ያለን የሞተን አካል ድረስልን ከጭንቅ አውጣኝ ማለት ሐራም ነው፣ ሽርክ ነው። ይሄን የሚያሳዩ በርካታ የቁርአን የሐዲስ ደሊሎችን መጥቀስ ይቻላል። ይህ አይነቱ ስህተት ላይ የታየ ሰው ደግሞ ተው ሲባል አንተ ዋህብያ ነህ አዲስ ነገር ነው ያመጣኸው ማለት አደጋው የከፋ ነው። ቁርአን ሐዲስን መመለስ ነው የሚሆነው። የነቢይን ሱና ማጣጣል መስደብ መመለስ ነው የሚሆነው። የያዘው ትክክል ካልሆነ አንተ ነህ የተሳሳትከው ብሎ በማስረጃ ማሳመን። ሌላው እንዲህ አይነት ሰዎች ሶላት ማይሰግዱ ከሆነ እንዲህ አይነቱን ሽርክ የሚፈጽሙ ከሆነ ዘካ ይገባቸዋል ወይ? ይሄ የሚሰሩት ስራ በሙሉ ጥፋት መሆኑ ስህተት መሆኑ በማስረጃ ተነግሯቸው ከሆነ ዘካ ይገባቸው። ዘካ ትልቁን ሽርክ ለሚሰራ ሰው ትክክለኛ ሙስሊም ላልሆነ ሰው አይሰጥም። ሶላቱንም ሙሉ በሙሉ ከሆነ የተዉት ይሄም ሌላ ራሱን የቻለ ዘካ እንዳይሰጣቸው የሚያደርግ ተግባር ነው። አንዳንዴ የሰገዱ ሌላ ጊዜ የሚተዉ ከሆነ አሊያ ደግሞ ይሄን ሁሉ የሚያደርጉት በጅህልና ከሆነ ይመከራሉ። በማስረጃ በእርጋታ በጥበብ ጥፋታቸው ይነገራቸዋል። ከተመለሱ አልሐምዱሊላህ። አይ ካሉ ሶላት ለሚሰግድ ለመልካም ነገር ለኸይር ነገር ለሚጠቀመው ሰው ዘካ ይሰጣል እንጂ ለእንዲህ አይነት ሰው ዘካ አይሰጥም። ሆኖም ይበልጥ ሊያሳስብ የሚገባው እንዲህ አይነት ሰዎችን እምነታቸውን ዲናቸውን የመታደጉ ጉዳይ ነውና የሚቻለው ያከል በመምከር በመገሰጽ አላህ እንዲፈሩ በማድረግ ሹብሃ ካለባቸው በቂ ዕውቀት ያለውን ሰው ፈልጎ እንዲደራደራቸው እንዲያወያያቸው ማድረግ ነው። ነስአላህ የህዲያ ጀሚዕ ሙስሊሚን። ሌላኛው ጥያቄ የኢሻ ሶላት የሌሊቱ ግማሽ ላይ ይጠናቀቃል ሲባል ሰምቼ ነበረ፣ እንዲሁም እስከ ፈጅር ድረስ አለ የሚል ሰማሁኝ። የተኛው ነው ትክክል የሚል ጥያቄ ነው። የኢሻ መግቢያ የመጀመሪያ ወቅቱ ኺላፍ የለበትም። መግሪብ ሶላት ተሰግዶ ቀዩ ወጋገን ሲጠልቅና የፀሐይ መጥለቂያ አካባቢ የነበረው ብርሃን ሙሉ በሙሉ ጠፍቶ ሲጨለም ነው ኢሻ የሚጀምረው። ነገር ግን የኢሻ መጨረሻ ወቅቱ መች ነው የሚለው ላይ ኺላፍ አለ። የተወሰኑ ዑለሞች እስከ ሌሊቱ 1/3 ድረስ ነው፣ እስከ 4 ሰዓት አካባቢ ማለት ነው ያሉ አሉ። ኢማም ማሊክ ኢማም ሻፊዒ እንዲህ አይነት ተቋም አላቸው። የተወሰኑት እስከ እኩለ ሌሊት ነው ያሉም አሉ። ይሄ አቡ ሐኒፋን ጨምሮ የተወሰኑ ዑለሞች አቋም ነው። ነብዩ ሰለላሁ ዐለይሂ ወሰለም ሷሂህ በሆነ ሐዲታቸው እንደተነገረው እስከ እኩለ ሌሊት ድረስ ኢሻን ያቆዩበት አጋጣሚ አለ። በንግግር ደረጃም ወቅቱል ኢሻኢ ኢላ ሸጥሪ ሌይል በላ ኢሻ ወቅቱ እስከ ሌሊቱ አጋማሽ ድረስ ነው፣ እስከ እኩለ ሌሊት ድረስ ነው ብለዋል። ይሄንም ኢማም ሙስሊም ዘግበውታል። በመሆኑም ከአብዛኛው ሐዲሶች አንፃር በላጭና የተሻለ ሆኖ የምናገኘው የኢሻ ሶላት ወቅቱ እስከ እኩለ ሌሊት ድረስ ነው። فإذا صليتم العشاء فإنه وقت إلى نصف الليل ብለዋልና ኢማም ሙስሊም በዘገቡት ሐዲስ የኢሻ ወቅቱ ከገባበት ጊዜ ጀምሮ እስከ እኩለ ሌሊት ድረስ የኢሻ ወቅት ነው እንደማለት ነው። በሌላ ተመሳሳይ ሐዲስም وإن آخر وقتها حين ينتصف الليل ብለዋል።
የዒሻ የመጨረሻ ወቅቷ እኩለ ሌሊት ነው ብለዋል። ሆኖም ኢማሙ ነወዊ ረሒመሁላህ ተዓላ ፈኢነ ወቅተሃ ኢላ ኒስፊ ሌይል ማለት ተመራጩ ወቅት እስከ እኩለ ሌሊት ድረስ ባለው መስገድ ነው ማለት ነው። አማ መስገድ የሚፈቀድበት ወቅት የፈጅር ወቅት እስኪገባ ድረስ ይዘልቃል ብለው ኢነመ ተፍሪጡ ዐላ መን ለም ዩሰሊ ሶላተ ሐታ የጂአ ወቅቱ ሶላት አልኡኽራ የሚለውን ሌላ ሶሒህ ሐዲስ ማስረጃ አድርገዋል። ጥፋት የሚባለው አንድን ሶላት መተው ነው የሌላኛው ሶላት ወቅት እስኪገባ ድረስ ብለዋልና ነብዩ ሰለላሁ ዐለይሂ ወሰለም ኢሻ ሶላት ፈጅር እስካልገባ ድረስ ወቅቱ አለ ማለት ያስችላል ይሄ ሐዲስ ብለዋል። ነገር ግን ይሄ ጥቅል የሆነ ሐዲስ ነው። ሌላኛው ሐዲስ ላይ የኢሻ ወቅቷ እስከ እኩለ ሌሊት ነው ተብሏልና በዚህ መሄዱ የተሻለ ነው። የኢሻ ሶላት መጨረሻው የሌሊቱ አጋማሽ ነው። ከእኩለ ሌሊት በኋላ የኢሻ ሶላት ወጥቷል ማለት ነው። طبعا ይሄ የተመረጠው ከማስረጃ አንፃር ጠንካራው ነው እንበል እንጂ በርካታ ፉቃሃዎች ፈጅር እስካልገባ ድረስ ሱብሒ አዳን እስካልተባለ ድረስ የኢሻ ሶላት ወቅቱ እንዳለ ነው ብለዋል። ነገር ግን ለሶስት ከፍለውታል። እነዚህም ዑለሞች ቢሆን ሶላት አልኢሻ የሚመረጥበት ወቅት አለ። ወቅቱ ከገባበት ጊዜ ጀምሮ እስከ የሌሊቱ 1/3 ድረስ እስከ 4 ሰዓት ማለት ነው ተቅሪበን በምርጫ ማዘግየት የሚቻልበት ወቅት አለ። የኢሻ ወቅት ከገባበት ጀምሮ እስከ እኩለ ሌሊት እስከ 6 ሰዓት ከተገደዱ መስገድ ካልቻሉ አማራጭ ከጠፋ አዘግይቶ መስገድ የሚቻልበትም ወቅት አለ። ይሄውም ከእኩለ ሌሊት በኋላ እስከ ፈጅር ባለው ጊዜ የተገደደ ሰው አማራጭ ያጣ ሰው ሊሰግድ ይችላል ብለዋል። ነገር ግን ራጂሑና ትክክለኛው ከእኩለ ሌሊት በኋላ ወቅቱ ይወጣል የሚለው ነው ከማስረጃ አንፃር የተመረጠው። ፉቃሃዎች ዘንድ ኺላፍ ያለበት ጉዳይ ነው። የሌሊቱ ግማሽ 1/3 የምንለው በምን መልኩ ነው ሰዓቱን የምናውቀው ያለን እንደሆነ ፀሐይ ከጠለቀበት ጊዜ ጀምሮ ፀሐይ እስኪወጣ ድረስ ያለውን ሰዓት የሌሊት 1/3 ከተባለ ለ3 በማካፈል የሌሊት ግማሽ ስንል ደግሞ ለ2 በማካፈል ነው። ሌሊቱ 12 ሰዓት ከሆነ 4 ሰዓት የሌሊቱ 1/3 ይባላል። 6 ሰዓት ደግሞ የሌሊቱ ግማሽ ይባላል። ሌላው ጥያቄ ጁሙዓ ቀን ሱረቱል ካህፍን ሙሉውን ባንድ ሳይሆን በተለያየ ጊዜ ቢቀራ አጅር ይኖረዋል ወይ? አዎን ይኖረዋል። ጁሙዓ ቀኑ እስካላለቀ ድረስ 2 ገጽ አንዳንድ ገጽ 5 10 ደቂቃ ያከፋፈሉ ቢቀራ ምንም ችግር የለው። ወከዛልክ ረጃጅም የሆኑ ዚክሮችን በአንድ ጊዜ ቁጭ ብሎ ማለት ያልቻለ ሰው ለምሳሌ 100 ጊዜ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ማለት የላቀ አጅር እንዳለው ተነግሯል። ይሄን ባንዴ ማለት ያልቻለ ሰው 10 ጊዜ ሰዓት ከፋፍሎ ቢል ምንም ችግር የለው። ሌላው ጥያቄ ተሸሁድ አልአወል ቢረሳ በሰጅደተ ሰህው መስተካከል ይችላል ወይስ እንዴት ነው ያብራሩልኝ የሚል ነው። ሶላት ውስጥ ዋጅባት የሚባሉ የሶላት ግዴታ የሚባሉ ነገሮች አሉ። ከዚህም አንዱ የመጀመሪያው አተህያቱ ነው። እንደዚሁ ደግሞ በስጁድ በሩኩዕ ጊዜ ሱብሃነ ረቢየል አዕላ ሱብሃነ ረቢየል ዐዚም ማለት ነው። እንዲህ አይነት የሶላት ግዴታ ዋጅባት የሚባሉ ነገሮች ከአርካነ ሶላት ዝቅ ብለው ያሉት በመርሳት ከሆነ የተተዉት ችግር የለም፣ በሰጅደተ ሰህው ይጠገናሉ። ሆን ብሎ ከሆነ የተተዉት ሶላቱ በዚህ ይበላሻል። ስለዚህ የመጀመሪያውን አተህያቱ ረስቶ ተነስቶ ቀጥ ብሎ የቆመ ሰው ሲያስታውስ መመለስ የለበትም። ቀጥ ብሎ ከቆመ በኋላ በዛው ቀጥሎ መጨረሻ ላይ ሰጅደተ ሰህው ማድረግ ነው። ቸኩያለሁ ብሎ አልያ ደግሞ ሌላ ምክንያት ፈጥሮ የመጀመሪያውን አተህያቱ ሆን ብሎ ያወቀ የተወሰው ሶላቱ ይበላሻል። ለኛው ጥያቄ አንድ ሙስሊም ካፍር ቤተሰብ ሲሞትበት ቤተክርስቲያን ድረስ ሄዶ ማስቀበር ይችላልን? ወንድም ይሁን ሴት ቢያብራሩልኝ የሚል ነው። ካፍርን ተከትሎ ሄዶ ማስቀበር በዲናችን አይቻልም። አላህ በተከበረው ቃሉ ولا تصلي على أحد منهم مات ولا تقم على قبره بلا ከሙናፊቆች ውስጥ የኩፍሩ ኒፋቅ ያለበት የተኛቸውም ሲሞቱ ጀናዛው ላይ አትቁም አትስገድበት መቃብሩም ላይ አትቁም በማለት አላህ ተባረከ ወተዓላ ከልክሏል። ቤተሰቦቹን ሄዶ ማጽናናት፣ ጎረቤት ከሆነ የሚያገናኝ ነገር ካለ ለቅሶ ቤት መድረስ፣ ለሟች ቤተሰቦች አላህ ጽናት እንዲሰጣቸው መጠየቅ ችግር የለውም። ሟቹን አላህ ረሕመት እንዲያደርግለት መግፍራ እንዲሰጠው ዱዓ ማድረግን ከመጠንቀቅ ጋር ካፍርን አላህ ይዘንለት አይባል። ለሟቹ ቤተሰብ ግን ካፍር ሆኖ ለሞተው ቤተሰብ ዘመድ ግን አላህ ጽናት ይስጥህ ሶብር ይስጥህ ባጣኸው ሟች ፋንታ ሌላ ይተካልህ ቢባል ችግር የለው። ፊቅህ ላይ
የፍቅህ መዛሂቦች ላይ እንደሚታወቀው። ነገር ግን ተከትሎ መቃብር ሄዶ መቅበር ሸሪዓ ላይ ቁርአን ላይ በግልጽ ተከልክሏል። ይህ ለወንዱም ለሴቱም ለሁሉም። ሴት ስትሆን እንደው የሙስሊምም ይሁን የካፍርን ጀናዛ ተከትላ ወደ መቃብር መሄድ አትችልም። ኡሙ ዐጢያ ረዲየላሁ ዐንሃ እኛ ሴቶች ጀናዛን ተከትለን መውጣት ተከልክለናል ብለዋል። እስከ መቃብር መሄድም ክልክል ነው። ጀናዛ በሚወጣበት ጊዜ ተረጋግቶ ሁሉ አርፎ ቁጭ ብሎ የነበረ ሰው ተነስቶ መጮህ፣ ሴቶች ተነስተው መጮህ፣ ማልቀስ፣ መውደቅ፣ ከቀደር የሚጋጭን ነገር ማድረግ ትልቅ የሆነ ስህተትን። ሌላኛው ጥያቄ ወንድሜ መሳሪያ በ90,000 ብር ገዝቶ አስቀምጧል። በዛ በመሳሪያ ዘካ በየዓመቱ ማውጣት አለበት ወይ? አውጥቶ አያቅም። ዘካ የሚወጅብ ከሆነ ላለፈውስ ምን ያድርግ የሚል ነው። መሳሪያውን የገዛው አትርፎ ሊሸጥ ከሆነ ነዓም በየዓመቱ ዘካ ማውጣት ይወጅብበታል። መሳሪያው ከያዘው ገንዘብ በየዓመቱ ዘካ ወቅት በደረሰ ቁጥር እየተገመተ የገዛው ግን አትርፎ ለመሸጥ ሳይሆን ለራሱ ሊጠቀምበት ከሆነ ከዚህ ላይ ዘካ አይወጅብበትም። የገዛው ሊሸጥ ከሆነ ያለፉትን አመቶች በሙሉ አስቦ ዘካ ማውጣት ይወጅብበታል። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመለሳለን። ወሰላሙ አለይኩም ወራህመቱላህ